አላህ ሜሪየምን አናግሯታል እያለችን ስለሆነ አይ ዶንት ኖ አዳምጠኝ ሚውት አታድርገኝ ልብ ካለህ ሚውት አታድርገኝ ያው ተከፍቶልሻል ቋንዴ ያው ተከፍቶልሻል ትርጓሜሽ እንደዛ ነው እኔ አረብኛ ለኔ አታስተምረኝም ተወልጄ ያደመሪያም ምን ማለት ነው ምን ማለት ነው እሺ كلمته ألقاها كلمته ምን ማለት ነው እሺ ተናገረ ንግግሩን ጣለ እንደማለት ነው ንግግሩን ተናገረ ንግግሩን ጣለ ማለት ምን ማለት ነው እሺ رمضان أنت ترجملت كلمته ألقاها إلى مريم ألقاها ማለት ምን ማለት ነው እስኪ አንዴ እስላም አንተ رمضان ألقاها ማለት ምን ማለት ነው ዘንበይ አንዴ እኔ ተናገረ ألقاها ማለት ንግግሩን ተናገረ አይደለም ፕሊስ እስላም አንዴ ዘንበይና እሺ እፎይ አሁን ትላንትና የተስማማነው ነገር ነበር ረመዳን እኔ ልበል ቆይ አንዴ ቆይ እሷን ጣልቃ ስለገባ በእሷ ትርጉም ትስማማለህ እኔ ልንገርህ ከዛን ተስማማው አልፈልግም ያንተን አልፈልግም እሷ ትክክል ነች ብለህ ትላለህ ምን አለች እሷ ንገረኛ አንተ ንግግሩን አናገራት እያለ ነው ንግግር ተናገረ ነው የሚለው እያለች ነው አልቃሃ የሚለው ንግግር ነው ብላለች ከዛ ተናገራት ማርያምን አናገራት እያለች ነው አላህ ስለዚህ በጅብሪል አማካኝነት ነው ይላል ለመልእክቱ ትርጓሜው እንደዛ ነው ወይ ያልኩ ነው እኔ ልንገርህ ልነግርህ እኮ ነው ትርጓሜው ነው አስቸኮለ የሷ ትርጓሜ ትክክል ነው ወይንስ ፊት የተከፈተው ቁርአን ነው ትክክል ረህና ትክክልና ለመሆኑን ታውቃለህ ራስ ነው አሁን ዳይሬክሽን ትርጓሜ ብቻ ነው ፈልገው ማብራሪያ አይደለም ፈልገው ያንተን የኪስ ማብራሪያ ኪስ ትይዘዋለህ ትርጓሜው ብቻ ነው ፈልገው እሺ ያን ከመንገር በፊት ትላንትና የተስማማንበት ልንገር ተእዊል አለ አይደለ ሁሉ ነገር ቀጥታ ይፈሰስ እሱ ውስጥ አንገባም ኖ ረመዳን አሁን አርጉሜንት ለመስራት አይደለም ኖ አርጉሜንት ለመስራት አይደለም አንተ ላይ ነኝ ሊትራል ክፍሉ ምን ይላል የሚለውን ብቻ ተርጉም ሊትራል ከዛ በኋላ እንዴት እንረዳዋለን ሌላ ጉዳይ ስለሆነ ማለት ነው እሺ አሁን ዋና እንትን ችግር የሆነችው ሩህ ሚንህ የምትለው ነች በጣም አንተ ያስካት አይደለ ሩህ ሚንህ ማለት ምን እኔ ያስኳት ሳይሆን ፕሊስ ረመዳን ሶሪ ላስወጣ እችላለሁ እኔን ተወኝ ሊትራሊ ክፍሉን ብቻ ተርጉም ኦነስቱንና እመንበት ፍዬ ምን ነግርክን እመንበት ሩህን منها يا الله يا الله ፕሊስ ላንቺ ዝም በይ ለምሳሌ እንደዚህ ያልኩ እሺ በቃ ሁለታችሁም ቻው ቁርአን ውስጥ ቴንክ ዩ በቃ ምክንያቱም ታማኝ ካልሆናችሁ ሶሪ ረመዳን በቃ ላስወጣ والله እየፈራን ያለ ተረጋጋ ፎይ አይ አዳምጠኝ ታገስኩ እኮ ደቂቃ ትተረጉማለህ ልታገስህ ልተርጉምልህ እሺ ተርጉም ቀጥል እሺ ጠብቀኝ በነገራችን ላይ ተረጉም ግን ናችሁ ታማኝ ነው ያ አይ በጣም ነው የሚያስፈላው በቃ እንደዚህ መዋሸትና ጩኸት በጣም የሚደብረው እኛን ልሸውዱን አትችሉም እኔ እኮ ደስ ይለኛል በቃ አላህን ማርያም አናገር አካላችሁ ደግሞ ሌላ አርጉመንት ሰራባችኋለሁ አያስኬድም የትኛው ሙፈሲር እንደዛ ብሎ ደግሞ አልፈታላችሁም እንጂ ኤኒዌይስ ወደ ዋናው ቶፒካችን እንመለሳለን ጥያቄ እዚህ ስለጠየቀች ነው ወደዚህ የመጣ ነው ያ ቶፒክ ሽፍት አስደረገችን ኦኬ ኩንፈያ ኩናለሽ ኩንፈያ ድም ጀምሮ ማይክሽን ያንሳሽ የመጽሐፍቱ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ በአላህ ላይ እውነትነትን እንጂ አትናገሩ የመርየም ልጅ መሲህ ዒሳ የአላህ መልእክተኛ ወደ መርየም የጣላት የላካት ቃሉም ከእርሱም የሆነ መንፈስ ብቻ ነው አሁን ተዊል አረጋግልሃል በአላህና በመልእክተኛው ረመዳን አታስቁመኝ ፕሊዝ ከዛ በኋላ ያለው አርጉመንት ነው የሚሆነው እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ በአላህም ላይ እውነትን እንጂ አትናገሩ የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ቆያዳም ተዊል በኋላ ነው የሚመጣው ወደ መርየም የጣላት
ቃሉ ከእርሱ የሆነ መንፈሱን ብቻ ነው። ቆይ ትርጓሜ ላይ ተስማምተናል። ፕሊስ ትርጓሜ ላይ ተስማምተናል። ልይቷ ስለዋሸች ነው። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን፣ እዚህኛው ቶፒካችን ስላልሆነ መለስ። አሁን ከቶፒክ ውጭ እንዳታወሩ ሙስሊሞች፣ ቀጥታ ነው ማስወጣችሁ የምር። እሺ አብዱላህ ባለ አብዱልባሲት ነው የሚለው። አብዱልባሲት አሎ እንዴት ናችሁ? ሰላም ነው? ኦኬ ሰላም ነው። እንዴት ነህ? እንኳን ደህና መጣህ። አለን አልሐምዱሊላህ። ኦኬ የአሹራ ጾም ምንድን ነው? እስኪ ስለ አሹራ ጾም ንገረን። የአሹራ ጾም መሐመድ ከየት ነው አይቶ እንትን የጾመው? አሹራ ጾም ቁረይሾች ከዚህ በፊት ጾሙት ነበር። የነቢዩላህ ሙሳ አለይሂ ሰላም ከፍርዓውን አላህ ነፃ ሲያወጣው የሚጾም ጾም ነው አሹራ ማለት። አሹራ ማለት የሚገኘው ሙሐረም 10 ማለት ነው። አሹራ ያኒ ሚን አሸር ከ10 ነው የመጣው ማለት ነው ስሙ ራሱ ማለት ነው። እና ከዛ በፊት ይጾሙ ነበር። ማነው የሚጾመው? ረሱል ሰለላሁ ዐለይሂ ማነው የሚጾመው? ነቢዩ ዐለይሂ ሰላቱ ወሰላም ይጾሙ ነበር ከዚህ በፊት። ከማን አይተው? ከዚህ በፊት ይጾሙ ነበር እሳቸው ረሱል ዐለይሂ ሰላቱ ወሰላም እኮ። ከማን አይተው? ወይ መጥቶለት ነው ወይንስ ከሰው አይቶ ነው ሲጾም የነበረው? እነሱ የሚጾሙት እሳቸው እንግዲህ የአብርሃም የነቢዩላህ ኢብራሂም ዐለይሂ ሰላም እምነትን ነው እንግዲህ ይዞ የነበሩት እስልምናን እኮ። ወይ መጥቶለት ነው ወይንስ ሰው ሲጾም አይቶ ነው የጾመው? እሳቸው ከዚህ በፊት ራሱ ይጾሙ ነበር እኮ ነው ያልኩህ። ነቢይ ከመሆኑም በፊት ነቢይ ከመሆናቸውም በፊት ያን እንትን ስለሚከተሉ ይጾሙ ነበር ነቢዩ ዐለይሂ ሰላቱ ወሰላም። ከዛ በኋላ ወደ መዲና ሂጅራ ሲያደርጉ የሁዶቹም ሲጾሙ ጠየቁ። ምንድን ነው የምትጾሙት? ለምንድን ነው የምትጾሙት ብሎ ነው የጠየቁት። ከዛ እነሱም ደግሞ እንደዚህ ብሎ የነቢዩላህ ሙሳ ዐለይሂ ሰላም ከህዝቦቹ ከፍርዓውን ነፃ ማውጣቱን ሲያወሩ ረሱል ዐለይሂ ሰላቱ ወሰላም ከዛ ያን ጾም በጣም አጠነከሩት እንጂ ምንም ከዚህ በፊት የሚጾሙት ጾም ነበር ለማለት ፈልጌ ነው። በፊት የሚጾመው ከሆነ እንደ አዲስ ታዲያ ለምን መጠየቅ አስፈለገው? በፊት ሳያውቀው ነበር የሚጾመው ማለት ነው። ዝም ብሎ ከሰው እየጠየቀ ምንድን ነው የምትጾሙት? እንደዚህ ለእኔ ይገባኛል ይሄ ጾም ብሎ ያዘዘው እንደ አዲስ በፊት ሳያውቀው ዝም ብሎ ሲያጾማቸው ቆይቶ ነው። በደመ ነፍስ ሲጾም ከቆየ በኋላ የነገርኩህ እኮ ነው። ቁረይሾች በጃሂልያ ዘመን ራሱ ይጾሙ ነበር ያልኩህ እኮ ነው። የነገርኩህ ነው። የአይሻ ሐዲስ ከነሱም ኮረጃ ሲጾም ቆየና ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ራሱ ሳይሆኑ በፊት ከዛ በፊት ራሱ ያን ጾም ይጾሙ ነበር ከቁረይሾች ጋር። ቁረይሾቹ በምን ምክንያት የሰማዎቹ ማን አዟቸው ነው? በምን ምክንያት ነበር የሚጾሙት? ቁረሾቹ ማለት ይኸውላችሁ በደንብ አስተውሉ። ጣዖት አምላኪዎች ማለት ነው። የነቢዩላህ ኢብራሂም ዐለይሂ ሰላም እምነትን ስለሚከተሉ ይጾሙ ነበር እነሱ። ገባችሁ አይደል? ቁረይሾቹ የአብርሃምን እምነት ነው የሚከተሉ ቁረሾቹ። እኔ ልንገርህ፣ ረመዳን ጣልቃ ትግባ። ቁረሾቹ የአብርሃምን እምነት ነው የሚከተሉት። አሃ ታዲያ የአብርሃምን እምነት የሚከተሉ ከሆነ መሐመድ ለምን ከነሱ ጋር ጣዖት አምላኪ ናቸው እያለ ጠብ ውስጥ ገባ? እንደዛ አይደለም። እንደዛ ማለት አሁን አንተ መረዳት ያለብህ ሙሉ ሰው ለምሳሌ እምነቱን ይከተላል ማለት አይደለም። ጣዖት አምላኪያኖችም አሉ። ገባህ? ነብዩ አለይሂ ሰላቱ ወሰላም የአብርሃምን እምነት የሚከተሉ ስንት ነበሩ በመሐመድ ጊዜ?
በነብዩ ሙሐመድ አለይሂ ሰላቱ ወሰላም እሳቸው ለራሳቸው ይከተሉ ነበር። አንተ መረዳት ያለብህ ነገር ያን ነው። ይጾሙ ነበር። ገባህ? ኢብራሂም ጣልቃ እየገባ እየረበሽክ ነው። ረመዳን ሶሪ። ለማንኛውም በደንብ አስተውሉ። ተረት ተረት ነው ያወራው። መዲና ላይ ነው ያዘዘው። ክርስቲያን ቼክ አድርገው እንዴ። ላ እንደዛ አይደለም ሐቢቢ እስማዕኒ። ባይ ላሳያ መዲና ላይ እንደሆነ ላሳይ። ፈቀድልኝ ተው። ከሮስ አልወጣሁም እኮ ስማኝ ቆይ እንገርክ። ባይ ሁለት ሆናችሁ አንደኛ ክፍል ጨርሱት እኮ እኔ ልቀጥል። ቀጥል። እሺ ምንድን ነው የምቀጥለው? ቀጥል። እሺ እናንተ ጥያቄ ሙሐመድ አለይሂ ሰላቱ ወሰላም አሹራን ከተወሰደው ነው። መጀመሪያ ቁረይሾች ይጾሙት ነበረ፣ እነሱ እንዲጾሙት። ከእንደገና ሙሐመድ አለይሂ ሰላቱ ወሰላም ወደ መዲና ሲመጡ ጅውሾችን አዩና ለምን እንደምትጾሙ ሲሏቸው አይ ነብዩላህ ሙሳ አለይሂ ሰላቱ ወሰላም ከነ ህዝባቸው ከፍራኦል የተለቀቁበት ቀን ብለው ነገሯቸው። ይሄማ እኔ ይገባኛል አሉ። ያን ጥያቄ ደግሞ የሆነው እንዴት አላህ Subhanahu Wa Ta'ala በቁርአኑ አንዲትም ነገር ቢሆን እኛ ያልጻፍነው የለም ብለዋል። እንዴት ሳይነገሩ ጾመን? ያንተ ጥያቄ ወደ ላን እንመልስ። ለምንድን ነው መጀመሪያ ቁረይሾቹ ሲጾሙ የነበሩት ከተባለ ባህላዊ ምንድነው? ባህላዊ ምክንያታቸው ከተባለ ትልቅ ክብር ያደረጉበት ቀን ነበር ሲጾሙ የነበሩት። ምን በዛችም ቀን ያደርጉ ነበር? የካዕባን ጨርቅ ያለብሱ ነበር። ጾማቸው እነሱ የሚጾሙበት የነበረው ምክንያት በዛ ምክንያት ነበር እንጂ ከድንጋይ የተያዘ ነበር። የአብርሃምን እምነት ስለሚከተሉ ነው ወይስ አይደለም? ተረጋጋ፣ ልጨርስ። እኔ የአብርሃምን እምነት ስለሚከተሉ ነው ወይስ አይደለም? ልጨርስ። እኔ ልጨርስ። መጀመሪያ ይሄን አስተካክለናል እኮ ልጨርሳ። እኔ ነኝ ያወራሁት ያለሁት ልጨርስነት ቀጥታ። የአብርሃምን እምነት ስለሚከተሉ ነው ወይስ እነሱ በባህል ጣዖት አምላኪ ልጨርስና ታወራለህ? ቆይ እንዴ ተረጋጋ። ለምን በታውቃለህ? እዚህ 10 አይነት ነገር ብታወሩ ትያዛላችሁ። ለማዋሸት ያዛላችሁ። ያዘኝ እኮ ያዘኝ አትያዘኝ እኮ አልኩም እኔ። እሺ ስለዚህ ቁረይሾቹ የሚከተሉት የአብርሃምን እምነት ስለሆነ ነው ወይስ ስላልነበረ ነው የሚጾሙት የነበረው? የነገርኩ ነው እኮ ትልቅ ክብር ያደረጉበት ቀን ነበረ። በታሪክም በዚች ቀን ካዕባን በአዲስ ጨርቅ ይለብሱ ወይም ይሸፍኑ ነበር በዛች ቀን። ከዛን እነሱ በባህላዊ መንገድ ሲጾሙ ነበር። ይሸፍኑበት ምክንያት ምን ነበር? ትልቅ ክብር እያልኩ ነው እኮ ድር ያደረጉበት ቀን ነው እያልኩ ነው እኮ ያለሁት። ለምንድን ነው ክብር የሚሰጡት ለካዕባ? ያ ረመዳን ተረት ተረት እየነገረን ነው። ችግር የለውም ይጨርሰው። ካዕባውን ልብስ ማልበስ፣ ከዛ ወዲያ ሙስሊሞቹ ተቀበሉ፣ ጾሙን ተቀበሏቸው። ከዛ በኋላ ደግሞ ካዕባን ነጠቋቸው። ካዕባን አሁን ጥቁር ልብስ ያለብሱታል። ተረት ተረቱን እንስማው ሲጨርስ። ቀጥል። ተረት ተረቱን እንስማው እንግዲህ የለህም። ከዛን ወደ መዲና በሚሄዱበት ሰዓት ጁሶቹን ጠየቋቸው። ምንድን ቀድም የተባለው ለምን እንደምትጾሙ ሲሏቸው ሙሳ አለይሂ ሰላቱ ወሰላም ከፍራኦል ከነህዝባቸው ነፃ ያወጡበት ቀን ነው ተባለ። ከዛን እንዴት ነው ያን ታሪክ ሳያውቁ ሊጾሙ ይቻሉት? እሳቸው ይሄማ ከእናንተ ይልቅ እኔ ይገባለሁ ሲሉ እንዴት ተገባ አይደል ያልከው? በቁርአን ላይ የተጠቀሰ ነገር አለ። አያውን ነገርኝ እስኪ አያውን ነገርኝ። ሙሳ አለይሂ ሰላቱ ወሰላም ፈድሪብ ቢዐሳከ አልባህር ተባለው። አያውን ነገርኝ ተላዩ ጠብቀኛ እንዴ ይኸውልህ አውሐይና ኢላ ሙሳ አን ይድሪብ ቢዐሳከ አልባህር። እሳቸው ከፍራኦል እየሸሹ ባለበት ሰዓት ትልቅ ባህር ገጠማቸው። ከዛስ በያዙ ዱላ ባህሩ ምታ ሲሏቸው ባህሩ ተሰነጠቀ። ከዛን በዛ በኩል አለፉ። ያን ታሪክ ያውቁታል እሳቸው። ስለዚህ ጁሾቹ በሚነግሩበት ሰዓት ይሄን ታሪክ አስታውሷቸው። አሃ ይሄማ አላህ የነገረኝ ነገር እኮ ነው። ነብዩላህ ሙሳ አለይሂ ሰላቱ ወሰላም ከፍራኦል የወጡበት ነፃ የወጡበት ቀን ነውና እኔ ከእናንተ ይልቅ እገባለሁ አሉ። ከዛን ተከትለው መጽሐፍ ነው እንጂ ስለዚህ አራኑ ደቡሽ ዝም ብለህ ነው የተሽከረከርከው። ስለዚህ መገለጥ አይደለም። ከቁረይሾቹ አየ ከአይሁዶቹ አየ። ከዛ በኋላ ለእኔ ይገባኛል ብሎ ያንን ታሪካቸውን የአይሁዶችን ታሪክ ወሰደ ነው እያልከኝ ያለው እንጂ ምንም መገለጥ የመጣለት የለም። ታሪኩ ተጠቅሷል ያልኩ ነው። ተጠቅሷል ቁርአን ላይ። ኦኬ አሹራ ጾም ሚል ተገልጧል። አሹራ ጾም ሚል ተጠቅሶለታል፣ ተገልጿል። ምክንያቱ ምንድነው? የአሹራ ነው አትየው። አሹራ ጾም ለምንድን ነው? አይሁዶች ናቸው የነገሩት። ፕሊስ አይደለም ምክንያቱ ሳይሆን ምክንያቱ ሙሳ አለይሂ ሰላቱ ወሰላም ምክንያቱ በቁርአን ተጠቅሷል። እሺ ተጠቅሷል። እንደዚህ በዚህ ምክንያት አሹራ የሚባል ጾም አለ ተብሎ ተጠቅሷል ወይንስ አይሁዶች የነገሩት ነው? አራውን ደቡሽ ይርክ ያለው አንተ ነህ።
አራውንድ በደቡሽ ይርክ ያለው አንተ ነህ። እኔ የምነግርህን ሳይሆን የራስን መንገድ የራስን እየነገርከኝ ያለ ነው እያወራ ያለው። ፕሊዝ ቆይ፣ ለአንተ ነው ተረተረታ፣ ለአንተ እኮ ነው ተረተረ እኮ። መረጃ አምጣ። እሺ መረጃ አምጣ። መቀበል ስለማትፈልገው መረጃ አምጣ። እሺ አሹራ በዚህ ምክንያት ጾም የሚል ማስረጃ ስጠን እስኪ። ወይ ከአይሁዶች እንደሰማን ደጋግመህ ነገርከን፣ እሱንም እኛም እያልን ነው። መሐመድ ጆሮ ነው እንደሚሉት ከነሱ ታሪክ ይሰማል፣ ለእኔ ይገባል ብሎ ይወስዳል፣ ሌላም ጊዜ እንደሚያደርገው። ይሄም አዲስ አይደለም። ምንድን ነው የሰማው እኮ ነው። እሺ ስለ አሹራ ታሪክ ነገሩት፣ ስለ አሹራ ጾም ነገሩት። ምንድነው እሱ አላቸው? ስለ አሹራ እንዲጾም ያደረጉበት ምክንያት ነው። ሐዲሱን አንብበው። ሐዲሱ ይነበብ። በመጫጫህ መልስ የመለስክ እንዳይመስልህ። ሐዲሱ አንዴ ይነበብ። እነሱ እንደሚጾሙ አሹራ ምን እንደሆነ ነገሩት። ከዛ በኋላ ይሄ ታሪክ ለእኔ ይገባል በቃ ብሎ ወሰደ። መገለጥ አይደለም ይሄ። ደምሳሽ አሁን ለምሳሌ ይመጣና አሁን እየጾምን ነው። ምንድነው የምጾሙት? አብይ ጾም። ምንድነው አብይ ጾም? ክርስቶስ ስለተሰቀለበት እንደዚህ ነው። ኖ ለእናንተ አይደለም የሚገባው ለእኔ ነው የሚገባው ብሎ መጽሐፉ ላይ እንደማስፈር ማለት ነው። ቀጥል ክርስቲያን። ከዛ ወዲያ ምንድነው አይሁዶችንና ክርስቲያኖችን በጦርነት ጨረሳቸው። ከዛ በኋላ ሎክ ታሪካቸውን ወሰደ። ካባውን ወሰደባቸው ከቁረሾች፣ ልብስ ማልበሱንም ወሰደባቸው፣ ድንጋዩንም ወሰደባቸው፣ ጾሙንም ወሰደባቸው። ከመዲና ደግሞ ሶስቱንም የአይሁድ ጎሳዎች ባኑ ቁሬዛንም ሆነ ካይበርንም ያሉትንም ሶስቱንም ጎሳ እንትኖች አይሁዶችን ጅም አደረጋቸው። ታሪካቸውን ወሰደ፣ ጾማቸውን ወሰደ። ለእኔ ነው የሚገባው አለ። ደምሳሻውን ብድግ ብሎ የአብይ ጾም ለእኔ ነው የሚገባው አለ። መጽሐፉ ላይ ጻፈ። ከዛ ወደ ኃይል አገኘ፣ ጦርነት አገኘ፣ ክርስቲያኖችን ጅም አደረገ። ከዛ ወደ እሱ ተከታዮች ኃያል ሲሆኑ የአብይ ጾም ቀጥል። ለማንኛውም ኦኬ ሳሂህ አል-ቡኻሪ 2004 ላይ ኢብን አባስ እንደተረከው ይላል the prophet came to Medina and saw the Jews fasting on the day of Ashura ሙሐመድ ወደ መዲና ከመጣ በኋላ አይሁዶች የአሹራን ጾም ሲጾሙ አገኛቸው ይላል። he asked them about that ስለዚያም ጠይቃቸው they replied እነሱም እንደዚህ ብለው መለሱለት this is a good day the day on which Allah rescued Bani Israel from the enemy ይሄ በጣም ጥሩ ቀን ነው። አላህ የእስራኤል ልጆችን ነፃ ያወጣበት ቀን ነው ከጠላት ብለው ይነግሩታል። ክርስቲያን የቀደም ተነቧል እኮ ይሄ ምንም በእናትህ ሶ ሞሴስ ፋስትድ ዚስ ዴይ ከዛ ሙሳ ይሄንን ቀን ጾሞታል ብለው መለሱለት። the prophet said ከዛ ነብዩ ምን አለ we have more claim over Moses than you እኔ ከናንተ በላይ በሙሳ ላይ እንትን አለኝ አላቸው። so the prophet fasted that day and ordered the Muslim to fast on that day ከዛ በኋላ ምን አደረገ ሙሐመድ ራሱ መጾም ጀመረና ሙስሊሞቹንም እንዲጾሙ አዘዘ። እንትን አለኝ አለ። እንትኑ ምንድን ከናንተ በላይ መፍት አለኝ አለ። እሺ ሉክ እኛ እነኚህ ቤን እስራኤሎች ወይም ደግሞ በመዲና የነበሩት አይሁዶች አሹራን ቀን ይጾማሉ። ከዛስ ሙሴ ከግብፅ ነፃ ወጣበት ነው ቤን እስራኤሎችን ለዛ ነው የምንጾመው ብለው ሲሉት እንደዛማ ከሆነ በሙሳ ላይ መፍትሄ ያለኝ እኔ ነኝ እንደው ብሎ የዛ ጾመ። ሙስሊሞችንም እንዲጾሙ አዘዘ። መገለጥ አይደለም ይሄ፣ ኩረጃ ነው፣ ነጠቃ ነው። የሰው ታሪክ መንጠቅ ነው። ምንተፋ ይባላል። ምንጠቃ እሱ ለአንተ እኮ ነው ፎይ። ስለዚህ አሁን ማስረጃ ካለ ማስረጃ እስኪ ጥቀስ አንተ። ይሄን ለራሱ ልተርጉምልህ። ማስረጃ መጥቀስ ትችላለህ? አላህ አሹራ ማለት እንደዚህ የሚጾም ነው እንዲጾም ያለበትን እኔ አይሁዶች የነገሩትን አይደለም የምፈልገው። አይሁዶችማ ሲነግሩት ታሪካቸውን ሰረቃቸውና ጦርነት ከፈተባቸው። አሁን አላህ ራሱ አስቀድሞ አሹራ የሚባለው ጾም ኃጢአትን ይቅር ያስብላል ጹም ብሎ ያዘዘበትን ስጠኝሽ። ስለዚህ አንተ ቃል በቃል ነው የፈለግከው ማለት ነው አይደል? አይ ጥምዝምዝም ሄድ አይሁዶች የነገሩትን አለ የምፈልገው ከአይሁዶች የኮረጃውን ሳይሆን ራሱ የተነገረበትን የታዘዘበትን ልንገር። አሁን ጥምዝምዝም ሂድ አልከኝ አይደለ? ሞር ሪላክስ አደረከኝ። ቁርአን ላይ ምን አለ? ኢና አርሰልናከ ኢላ ረሕመተን ሊልዓለሚን። በደንብ አዳምጠኝ። ምን አገናኘው? አዳምጠኝ። አውቃለሁ እንደማያገናኘው አውቃለሁ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አይደለ? አንተን የዓለማት እዝነት እንጂ አድርገን አዳምጠኝ። you can laugh a lot okay doesn't matter
ምን ሙሐመድ ለዓለም አዛኝ የሆነው ተላከ። አይሁዶችን እኮ ታሪካቸውን ነጥቆ ጨፈጨፋቸው። ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ። ከስሜቱ አይደለም ፕሊዝ አንዴ አትደራረቡ። አለማ ማይገናኝ ታሪክ ለምን ትጠቅሳለህ? ሙሐመድ ለዓለም አዛኝ የሆነው የተላከ ነብይ ነው። ታሪካቸውን ቀምቶ እኮ ጦርነት ከፈተባቸው። በአንድ እስራኤሎችን አጠፋቸው። ምን አይነት ሰው ነው? በአላህ እስኪ ልጨርስ መጀመሪያ እኔ፣ ከዛ በኋላ የፈለግከውን ትላለህ። ረመዳን አንድ አጭር ጥያቄ ልጨርስና ከዛ በኋላ ትቀጥላለህ። በመሃል አንተ ስታወራ ፕሊዝ ትላለህ። እኛ ስናወራ ኦ ብለህ ትገባለህ። ብሮ ይሄ እኮ ዲስፕሊን ተረት አታውራሽ። በእናትህ ቀጥል ክርስቲያን። በጣም እንደተበደላችሁ አትሆኑ። እንደኛ ቤት ምንም የሚያዳምጥ የለም። አታስመስሉ። እንደኛ ቤት የሚያዳምጥ የለም። ፕሊዝ አብደላ ይኸውልህ፣ አብደላ አንድ ነገር ተረዳ። እኛ መረጃ የምታመጣ ከሆነ እናደምጣለን። ነገር ግን ተረት የምታወራ ከሆነ ታይም ነው ዌስት እያደረክ ያለው። ከ6000 በላይ ሰው ጆሮ ማይረባ ነገር መጠቀም የለበትም። ማስረጃ ካለ ቀጥል። በመጀመሪያ ያው ትንሽ ዲሲፕሊን ይጎላል እዚህ ቤት እንዳየሁት ማለት ነው። አንተ እንግዲህ አሁን የእምነት አስተማሪ ነክና ያው ሁሉንም በዲሲፕሊን ብታስተናግድ አሪፍ ነው። ቃላቶችንም እየመረጥክ ብታወራ የተሻለ ይመስለኛል ሳስበው። ምክንያቱም እዚህ ጋር ሰው እንግዲህ መማርን ነው። አዲሱ ላይ ቀጥል። እኔን ተወኝና አዲሱ ላይ ቀጥል። አይ መጀመሪያ ዲሲፕሊን ከሌለም አንድ ነገር እንዴት ይሰራል? እንዴት ማውራት ትችላለህ? ዲሲፕሊን ግዴታ ስለሆነ ነው። እና ሀዲስ ላይም ይሁን ምን ላይም ያው የምታሳየው አክት እና አክሽን በእናትህ እዚህ ላይ ቀጥል። በእናትህ አብዱልባሲጥ በእናትህ እዚህ ላይ ቀጥል። ያየውብና ይሄን አንብብ። እዚህ ጋር ክርስቲያን ተረጋጋ። ነገርኳችሁ እኮ ሀዲሱን አወራ ነው እኮ። የኛውን ሀዲስ ስንቴ ያነበባችሁት? ለምሳሌ ሀዲስ የሚለው አሹራን የጾመው መገለጥ ነው ወይስ አይደለም? ከዚህ በፊት ነቢዩ አለይሂ ሰላቱ ወሰላም አሹራን ይጾሙ ነበር። አላህ ነግሮት ነው። በጃህልያን ዘመን ራሱ ይጾሙ ነበር። ይሄኛውን ያዩት አዲስ ሆኖባቸው አይደለም እኮ። እሺ የነገርኩ በቃ እሺ። አላህ ሙሐመድ በጃህልያ ጊዜ አሹራን ሲጾም የነበረው አላህ ነግሮት ነው ወይስ አይደለም? ነቢዩ አለይሂ ሰላቱ ወሰላም ቀብል የሰማችሁኝ ነዋል። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ሳይሆኑ በፊት ራሱ ይጾሙ ነበር እኮ ነው ያልኳለሁት። ለምን ነው የሚጾመው ነበረው? አሹራን ነው የሚጾሙት። ማን ጾም ብሎ ነው የሚጾመው? ሙሳ ማን ጾም ብሎ ነው የሚጾመው? አላህ ነው። ስለዚህ ነቢይ ከመሆኑ በፊትም ነቢይ ነበር ማለት ነው። ነቢይ ከመሆኑ በፊትም ሉክ መገለጥ ይቀበል ነበር። ነቢይ ማለት ምን ማለት ነው? በመጀመሪያ ነቢይ ማለት ምን ማለት ነው? ነቢይ መቼ ነው የሆነው? ነቢይ ማለት ምን ማለት ነው እኮ ነው ያልኩህ። አንተው መልስልኝ እንጂ ነቢይ ማለት ምን ማለት ነው? አይ አንተ እንዴት እንደተገነዘብከው ነው የገረመኝ። ለዛ እኮ ነው ነቢይ ማለት ምን ማለት ነው። ነቢይ የሆነው ተብሎ የሚታመነው በአንተ አስተምሮ ላይ ቆይ አዳምጡ። የመጀመሪያ መገለጥ መጣለት ተብሎ ቆይ አዳምጡ። አደረበኝ የመጀመሪያ መገለጥ መጣለት ተብሎ አሁን ብዙ ነገር ላፍርስና ላሳያችሁ። እንደውም ሱራ 93 አፈርስብሃለሁ። እስልምናን አሰት አድርጌ ላሳየህ። አትሳቅ፣ በደንብ አስተውሉ። አሹራን አስቀድሞም ነቢይ ከመሆኑ በፊትም አላህ ነግሮት ይጾም ነበር አለን አደለ? ቴንኪው። ማን ነግሮት ብዬ ስለው በጃልያ ጊዜም ይጾም ነበር። ከ40 ዓመት በፊቱም ይጾም ነበር። ልጅ ሆኖ ነው 20-30 ዓመትም ሆኖት ይጾም ነበር አደለ? ኦኬ። ረሱል ከመሆኑ በፊት ነው የሚጾመው። ከመሆኑ በፊት ሳይሆን ረሱል ፕሊስ አደርብ። አንተ አብዱላ የተናገረውን አደርብ። ስለዚህ በ20-30 ዓመቱ የሚጾም ከሆነ ፕሊስ ተረጋጋ። ቆይ አደርብ። በ20-30 የሚጾም ከሆነ ፕሊስ አንዴ ቆይ ልጨርስ። አትጨማለቅ፣ ልጨርስ። በ20-30 የሚጾም አለ። ፕሊስ አትጨማለቃ። ሰው ቤት ገብተህ እኮ ሰው ሊያደርብ እኔ አንተን አስጨረስኩህ እኮ። በ20-30 ዓመቱ የሚጾም ከሆነ ማን ነገረው እንዲጾም ስለው አላህን የነገረው አለ። ሳያል ቡካሪ
ቮሊም 3 ቡክ 1 አዲስ ነምበር 3 ላይ ወይንም ደግሞ ሳይ ሙስሊም 160 ኤ ላይ ወይንም ደግሞ ቡሃሪ 6982 ላይ የመጀመሪያው መገለጥ ለሙሐመድ የታየው በሄራ ዋሻ ውስጥ በ40 ዓመቱ ነው የሚል ታሪክ አለ። ስለዚህ ኮንትራዲክሽን ከ40 ዓመቱ በፊትም መገለጥ መጥቶለት አሹራን እንዲጾም ታዞ ነበረ። የመጀመሪያ መገለጥ ፕሊዝ አወናት ምንድነው የሚደረግ ነገር ነው እንዴ? ምንድነው የምትደርበው አሰሪ? ስለዚህ ምንድነው የሚሆነው ማለት ነው ያልኩህ እኮ ቆይ አይደለም እዚህ ጋር አንተ ቆይ በጃሃሊያ ጊዜ ይጾማል ማን ነገረው ስትባል አላህ ነግሮታል ብለሃል። ስለዚህ አስቀድሞም አላህ መገለጥ ከሰጠው በሄራ ዋሻ የመጀመሪያው መገለጥ በሄራ ዋሻ ውስጥ ነው በ40 ዓመቱ ነው የሚለው ውድቅ ይሆናል ማለት ነው። እሺ ነብይና ረሱል ማለት ሲሄም መለየት ትችላለህ። ቀጥል ያልኳትን ቀጥል ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ማለት ነው ጣዖት ያመልኩ ነበር። አዎ ያመልካል። ማስረጃ 4252 74 ከፍታ ሳየ ነብዩ ሰለላሁ ዐለይሂ ወሰለም ጣዖትን እንዴት እንደሚያመልኩ ማለት ነው። እሺ 4252 እንደዚህ ይላል። እንደዚሁም ወደ አንተ ከትእዛዝ ሲሆን መንፈስን ወይንም ቁርአንን አወረድን መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ምን አያውቅም? እምነቱንም አያውቅም፣ መጽሐፍቱንም አያውቅም። አንድ ሰው እምነቱን ማያውቅ ከሆነ ሊትራሊ ጣዖት አምላኪ ነው ማለት ነው። እምነቱ ምን እንደሆነ እንኳን ማያውቅ ነው። አስብልም እዚህ ጋር ፓኒክ አታደርግ። ቆይ አትጮህ። መጽሐፉን አያውቅም። ሉክ መመሪያውን አያውቅም። በደንብ አስተውሉ። የሚመራበትን እምነት ካላወቀ ሊያምን አይችልም። እሱ ብቻ አይደለም እንደው በህገልቦና አዳምጥ። ለመደነግጠው አልጨረስኩትም እኮ ክፍሉን ገና። መጽሐፉን አያውቅም ያምናል እንዳንል መጽሐፉን አያውቅም። ኦኬ ያለ መጽሐፉ ያውቃል እምነቱን እንዳንል ደግሞ እምነቱንም አያውቅም። ያውቃል ነው የሚለው እምነቱን ነው። መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም፣ ግን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ። ተመርተሃል ነው የሚለው ኖ። እምነቱን አያውቅም፣ መጽሐፍቱን አያውቅም። ገና ወደ ቀጥተኛው መንገድ ትመራለህ። ጥመት ውስጥ ነበረ። ስለዚህ ቶፒኩ ላይ መለሰው ክርስቲያን አሁን የተናገረው ነገር በጣም ነው የሚያስቀው። ኤቲስት ነበር አለ እኮ በእናትህ እምነት አልባ ነበር። ኤቲስት ነበር። እዚህ ጋር እንግዲህ አዳምጠኛ እንዴ ኤቲስት ነበር ምን ማለት ነው? እሺ ኤቲስት ነበር ማለት አብዱልዋሃብ እስማኝ አንዴ ስማኛ እንዴ ጣዖት አምላኪ አይደለም ኤቲስት ነው ምን ማለት ነው? ስማኝ መጀመሪያ አልኩ እኮ እሺ ቀጥል። አሁን እኔ ዲሲፕሊን ያልኩት እኮ ሌላ ነገር አለ። እኔ አሁን ያንተ ቤት መጥቼ ነው ያወራው ያለሁት። ያንተ ቤት ነው ታውቃለህ፣ አንተ ማንም ሰው ያውቃል። ነገር ግን እዚህ ጋር አንተ ሰውን ወደ እንትን ነው አለ እኔን ተወኝልህ። ይሄን የምታወራበትን መልስ መስጠት ይችል ነበር። እስማኒ መጀመሪያ ልጨርስልህ ነው አይፎ እሺ መሆን ያለበት ነገር ልንገርህ። አሁንም ቢሆን ማለት ነው ለምሳሌ አንተ ከእሱ ጋር ተጣልተህ ነበር ከዚህ በፊት አይተንም ነበር። ተረት ያወራል። በእናትህ ኤቴስት ነው እንዳልከው በቃ ቀጥል። ኤቴስት ነው ያልከው ይሻላል። ጣዖት አምላኪ አይደለም ኤቴስት ነው። ኧረ በእናትህ እየያለብን እኮ መላሽ ስጥ ይባላል። ከሌ ፕሮሞሽን ሊሰራ ነው። ቶፒኩን ባላፕሬዝ አድርገው ክርስቲያን ስትፈሩ ነው የምታስወጡት። በጣም ፈራ ነው። ቁርአን ተከፍቶ ስለ ግለሰብ ያወራሉ። ኧረ በኢየሱስ ምንድን ናችሁ እናንተ ግን?
አሁን ቶፒኩ ላይ ስንመለስ ሙሐመድ የአሹራን ጾም የጾመው ከየት አምጥቶ ነው? ባይዘ እፎይ ዝም ብለን እያለፍናቸው ነው እንጂ በጣም ኮንትራዲክቲንግ ሀሳብ ነው። መዲና ሲሉ እየተቀበልናቸው ነው፣ ቁሬሽ ሲሉ እየተቀበልናቸው ነው። ሙሐመድ የሰማው መጀመሪያ ከየትኛው ነው? ይሄንን መመለስ አለባችሁ። አሳድ ሙሐመድ አለ? አሳድ ሙሐመድ ኦኬ። እሺ ሀያቱ ቀድሞ የገባ መሰለኝ። ሰላም ናችሁ? እንዴት ነው? ሰላም ነው። እንዴት ነህ? አለን። ያው አሁን እናንተ በምትጠይቁት ጥያቄ ላይ እንትን ለማለት ሳይሆን አሁን ሙሉ በሙሉ የሚጠይቁትን ትክክለኛ እንትን የሚሰጡትን ማብራሪያ የሚሰጡትን ሚውትና ወደ ታች እየጣላችኋቸው ነው። ቀጥል አብራራሽ። ቀጥል አብራራ። እኔ አሁን ለምሳሌ እፎይ አብራራ። ሙሐመድ የአሹራን ጾም ከየት አምጥቶ ነው የጾመው? ሙሐመድ ይዋሻል እያለ ነው ይመስለኛል። አሁን እንደዚህ እያዳመጥኳችሁ ማለት ነው። እኔ ያለው ያልኩት ራሱ እንደሚዋሽ ይናገራል። ስትሮፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ሙሐመድ ራሱ እንደዋሸ ተናግሯል ይልና ኖ አይዋሽም። እንደማይዋሽ ደግሞ አላህ ራሱ መስክሮለታል። ምን እያለ ወማ ينطق عن الهوى إن هو إلا وحي يوحى ይላል ማለት ነው። ስለዚህ እሱንም የነገረ ሙሐመድ ነው። አላህ ሙሐመድ ከራሱ አይዋሽም ብሎ ተናገረ ብሎ የነገረ ሙሐመድ ራሱ ነው። አይደለም። አሁን እኮ እናንተ ይሄ ተፍሲር በሚገባበት ቦታ እየፈሰራችሁ ሳይሆን በእናንተ በራሳችሁ ሙሐመድ ከራሱ አይናገር ቆይ ሙሐመድ ከራሱ አይናገርም አንዳች ወይ ቢሆን እንጂ ብሎ የነገረህ ማን ነው? አላህ ራሱ ነው። ወማ ينطق عن الهوى إن هو إلا وحي يوحى ያለው አላህ ባስተላለፈ በማን አማካኝነት? በጅብሪል አማካኝነት የመጣውን ቁርአን ጅብሪል ሲናገር ሰምተዋል? ሱብሃንአላህ። አሁን እኮ አንተ የማይገባ ምን ሱብሃንአላህ ትላለህ? ሉክ አላህ ትዋሻለህ ውሸታም ነህ ሲሉት ምን አለ ሙሐመድ? ቆይ ትዋሻለህ ሲሉት ኖ ያልዋሽም ይኸው አላህ መገለጥ ነገረኝ አላቸውና ምን አንተ ከራስህ አንዳች አትናገርም መገለጥ ቢሆን እንጂ ብሏችኋል አላቸው። ትዋሻለህ ተብሎ ሲባል ኖ አላህ አትዋሽም ብሎኛል መገለጥ ነው እንጂ ብሏል። ምንድነው የመልስ አይሆንም እኮ ቢስሚላህ። አሁን እኮ የማይሆነውን ከሚሆነው እንትን ብላ አቀላቅላችሁ እውነታውን የሚናገረውን ሰው እየነቀፋችሁ ሚውት በማድረግ ታወርዳላችሁ። አሁን ይሄ እኮ በፍትህ አሁን ቶፒኩ ላይ ግባ። አሁን ደግሞ ከዚህ ቁልላሁ አደላሁ ሰመድ ለመሪድ የሚለውንም በትክክል እናንተ እየፈሰራችሁ ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። አታልቅስ። በቃ ወደ ቶፒክ እስኪ ሀሳባችን ላይ ነው። ፍትህ 6200 ሰው እኮ ነው የሚከታተለው። ስለዚህ ወቃ ክርስቲያን መልስ ከሌለ ከታችሁን እኛን ተውን መልሱ ላይ እሺ። እንዲህ እየፈራክ ነው ሚት እያረክ ነው የምታወርደው አንተ መልስ አትፈልግም? ቀጥል መልስ ስጥ። እሺ ለምሳሌ ልጠይቅ አንድ መልስ ስጠኝ። እሺ ሙሳ እስኪ ጥያቄያችን ላይ ሂድ። አንተ ራስ ምንድነው አንተ ክርስቲያን የምትባለው? ጥያቄ ብቻ ጠይቃለሁ ነው። ሙሳ ቀደም ጠየቀን። ታግሰን አድምጠን ጠይቀህን ረጅም ሰዓት አብራርቼ መለስኩልህ አለ። አንተ ኖ አላ የምትጠይቀው አንተ ነው እኮ አሁን አንተ ነው ቅድም አንተ እኮ አላቅም ብለህ ጠየቅከን መለስኩልህ እኮ። እሺ አንዴ ብቻ አሁን እዚህ ጋር 6000 አሁን ቶፒኩ ላይ ግባ። ቆይ ቶፒኩ ላይ ግባ። ረጅም ሰዓት ወስጄ አብራርቼ አስረድቼ ያለሁኝ ሌላ ጥያቄ ትሆነን እንቀበላለን በኋላ። አሁን ቶፒኩ ላይ ግባ። ክርስቲያን ፓራፍሬዝ አድርገው። ኦኬ ሙሐመድ የአሹራን ጾም የጾመው ከየት ነው? በነገራችን ላይ ይሄ በጣም የሐሰት ታሪክ እንደሆነ ከዚሁ እንድትረዱ እንፈልጋለን። ምክንያቱም አስቀድሞ እንግዲህ ጣዖት አምላኪዎች የራሳቸው የሆነ አምልኮ ነበራቸው። ሉክ ጣዖት አምላኪዎች የራሳቸው የሆነ ጣዖት አምልኮ ነበራቸው። ምን ያደርጉ ነበረ? ለምሳሌ ከአባን ይሽከረከራሉ። ልክ ዛሬ ላይ ሙስሊሞች ሀጅና ኡምራ ሲሄዱ ያንን ድንጋይ ጥቁሩን ድንጋይ እንደሚስሙት እነሱም እንደዛ ያደርጉ ነበር። በአመት አንድ ጊዜ ይጾሙ ነበረ። ወደ ሂራ ዋሻ ውስጥ እየሄዱ ራሳቸውን አግለው ከሚስቶቻቸው በመለየት ይጾሙ ነበረ። እነዚህን ሁሉ ያደርጉ ነበረ። የአሹራንም ጾም ደግሞ ይጾሙት ነበረ። እንግዲህ ይሄ በድንቁርና ጊዜ የሚባል ነው። ሰዎች በጣዖት አምልኮ ውስጥ የተዘፈቁበት ጊዜ ነበረ። እውነተኛውን አምላክ አያውቁትም ነበር፣ አያመልኩትም ነበር። ስለዚህ እነዚህ ይህንን የአሹራን ጾም ይጾማሉ። የሚጾሙት ራሱ ለምንድን ነበረ? የሚጾሙት ለምንድን ነበር? ሙሐመድ ደግሞ ከነሱ ተቀበለና ልክ እነሱ የሚያደርጉትን ሪቹዋል አክቲቪቲ ወሰደና የአሹራን ጾም መጾም ጀመረ። ኦኬ እሺ፣ ሙሐመድ ከቁረይሾቹ የአሹራን ጾም ተቀብሎ ሲጾም
ምንድን ነበር ዓላማቸው? ለምንድን ነበር የሚጾሙት የአሹራን ጾም ቁረይሾቹ፣ እነዛ ጣዖት አምላኪያን ማለት ነው? አንደኛ ይሄንን ትመልሱልናላችሁ። ኦኬ የአሹራ ጾም እንደዛ ከሆነ ከቁረይሾቹ ተቀብሏል። አይ አልተቀበለም የምትሉ ከሆነ በግልጽ በደግ ታሪክ ይናገራል። መገለጥ ነው ወይስ አይደለም? አላህ ነግሮት ነው ወይስ አይደለም? ሌላኛው ታሪክ እኮ በዚሁ ላይ ሌላኛው ታሪክ ምንድነው? እሱ ክርስቲያኖችን የሚያካትት ደግሞ ተክርስቲያኖች ሲሰማ ደግሞ ሀሳብ ቀየረ። ሊሞታ ከቁረይሾች ያልናችሁ ከአይሁዶች ያልናችሁ የክርስቲያኖችን ደግሞ እንጨምር እስቲ። ሳይ ሙስሊም 1134 ኤ ላይ ለክርስቲያኖች ሲሰማ ደግሞ የሚለውን እንዴ ቆይ የፋሲካውን ደግሞ እንመጣበታለን። 55 ቀኗን ያ በጣም ነው የሚገርም። በነገራችን ላይ ይህን ጾም ሙሐመድ እስኪሞት ድረስ ለመጾም አስቦ ነበረ። ላሳያቸው አንዴ ሉክ። እሺ ሳይ ሙስሊም 1134 ኤ ላይ ምን ይላል? ኢብን አባስ ሪፖርት ዛት when the messenger of Allah fasted on the day of Ashura and commanded that it should be observed as a fast ምንድነው ሙሐመድ የአሹራን ቀን ሲጾም ከዛ በኋላ ሰሃቦቹን ይሄን ቀን እንዲጾሙት አዘዘ። ከዛ በኋላ then the companion said to him ከዛ ኮምፓኒዮኖቹ ወይም ደግሞ ሰሃቦቹ እንደዚህ አሉት ይላል። ምን አሉት? messenger of Allah it is a day which the Jews and the Christians hold in high esteem የአላህ መልእክተኛ ሆይ ይሄንን ቀን ማለትም የአሹራን ቀን አይሁዶችና ክርስቲያኖች ከልባቸው ወይም ደግሞ በእውነት ይጾሙታል ብለው ይጠይቁታል፣ ነገሩት። thereupon the messenger of Allah said ከዛ በኋላ የአላህ መልእክተኛ እንደዚህ አላቸው when the next year comes የሚቀጥለው ዓመት ሲመጣ አለ God willing እንደ አላህ ፍቃድ we would observe fast on 9th በዘጠነኛው ቀን በሚቀጥለው ዓመት እንጾማለን አለ። የአሹራ ጾም የሚጾመው የነበረው መቼ ነው? በ10ኛው ቀን ነበር። ሙሐረም ወር ላይ በ10ኛው ቀን ነበር የሚጾመው። ሙሐመድ ምን አለ? እንደ አላህ ፍቃድ የሚቀጥለው ዓመት ከደረስን በዘጠነኛው ቀን እኛ እንጾመዋለን የአሹራን ጾም አላቸው። but the messenger of Allah died before advent of the next year የሚቀጥለው ዓመት ሳይደርስ የአላህ መልእክተኛ ሞተ። ዘጠነኛው ቀን ላይ ሳይጾም ማለት ነው። እስከ ዛሬ ሲጾም የነበረው 10ኛው ቀን ላይ ነበር። ቀይራለሁ ወይ የሚቀጥለው ዓመትም 10ኛ ቀን ጾም ብሎ ቀኑ ሳይደርስ ሞተ። የክርስቲያኖች ጋር ደግሞ ሊመሳሰል አስቦ አልሆነም። እሺ መልስ ልስጥ አንዴ ቀጥል። አሁን እናንተ ለምሳሌ እኛ የምናመልከው አንድ አላህ ነው። እናንተ የምትከሉት 6000 በግ አለ ለምሳሌ እዚህ ጋር ምንም በቃ ፋይዳ የለውም። በባዶ ለምን ሳትሳደብ እናንተ ባለጌዎች አትሁኑ። ጋጠወጥ እዚህ 6000 ሰው ትሳደባለህ። ስንት ምሁር ስንት ዶክተር ባለበት አንተ ስንት አንደርስታንድ የሚያደርግ ባለበት አትሳደብ። ኦዲየንስ አትሳደብ። ኢዲየት ውጣ ከዚህ። ባይ ዘ ዌይ ሙሐመድ በግ ጠባቂ ነው እና አክቹዋሊ በመዲና ያሉትንም በመካ ያሉትንም ተከታዮቹንም በጎች ብሏቸዋል። ምንድነው እሱ በግ ስድብ ከሆነ እንደዛ ብሎም ስለተናገረ በግ ባይዞ የትትናም ምልክት ነች፣ የእርጋታም ምልክት ነች። በአራጆቿ ፊት ዝም እንደምትል በግ በዛም ትመሰላለች። ኤኒዌይስ እና ሙሐመድ ከክርስቲያኖች እና ከአይሁዶች ከክርስቲያኖች ደግሞ ሲሰማ የክርስቲያኖችን ሲሰማ ደግሞ ኔክስት እኛ እንዲናደርጋለን ብሎ ሳይሳካለት ሞተ። የቁረሾችን አየን፣ የአይሁዶችን አየን፣ የክርስቲያኖች መጣ። አንድ ነገር አለ። አንድ ጠበሪ ደግሞ የሚነግረን አለ ከጾም ጋር በተያዘ እሱን አንድ ያዘጋጅልን ክርስቲያን። ከጾም ጋር በተያዘ ሙፈሲሮቹ የሚነግሩን አለ። በቀደሙት ላይ ጾም ተደነገገ የሚል አስተምሮ አለ እና ጾም ከበዳቸው ክርስቲያኖች እና አይሁዶች። ጾም 30 ቀን መጾም ሲከብዳቸው ምን አደረጉ ይላል። ዊንተር ክረምትና በጋ አብረው ስለሚጾሙ እና እሱ ሲከብዳቸው እንዴት እንደሚያደርጉ እንደገና ደግሞ ሱራ 587 የወረደበትን ምክንያት ደግሞ ስታዩ ክርስቲያኖች አዩ ሙስሊሞቹ ክርስቲያኖቹ ሲጾሙ ከሚስቶቻቸው ጋር ይገናኙ። ከዛ ሙስሊሞቹ ደግሞ በጾም ሰዓት ኦቨር ይሆንባቸዋል ማለት ነው ስሜት ወንዶቹ እና ተቸገሩ። ክርስቲያኖቹ ግን ወሩን ሙሉ ምንም አይመስላቸው። ከዛ ሲያማክሩ እኛ ስጋ ስለማንበላ እንደዚህ ፕሮቲን ነገሮች ስለማንበላ እንደዚህ ራሳችንን የምንገዛበት ምንጾመው ስሜታችንንም እንገላበት ነው እንጂ ዝም ብሎ ከምግብ ሽፍት ማድረግ ብቻ አለም ብለው ይነግሯቸዋል። የተወሰኑት እየተደበቁ ወሲብ ማድረግ እንደጀመሩ ይናገራል አዲሳዎቻቸው። ከዛ በኋላ በቃ ግራ ሲገባቸው እንተው ምናምን የሚል እንትን ውስጥ ገቡ።
መሐመድ ግን አላስቻለውም። ከዛ ምንድን ያደረገው ለምን እርምታ ኖ መቆም የለበትም ይሄ ነገር አላ የፈቀደውን ሐላል ያደረገውን እርም አታድርጉ የሚል የቁርአን ክፍል አወረደ ማለት ነው። ማታ ማታ ትገናኙ ተበድሏል የሚለው መጣ ማለት ነው። ኤኒዌይስ ቀጥል ክርስቲያን። እሺ እንቀጥል። አንዴ መጀመሪያ የቁርአን አንቀጽ ላስነብባችሁና ከዛ እንቀጥላለን። ይሄ ሱረቱል በቀራ አንቀጽ 183 አንዲት ነገር ይናገራል። ምን ይላል? እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ፣ ልትጠነቀቁ ይከጅላል ይላል። ስለዚህ ከሙሐመድ በፊት የነበሩት ሰዎች ጾም እንደሚጾሙ እንደነበር ይጠቁማል። አሁን እኛ እዚህ ጋር በጣም ብዙ ጥያቄዎች አሉት። እነ ኢብራሂም ምንድን ነበር የሚጾመው? እነ ሙሳ ምንድን ነበሩ የሚጾሙት? እነ ዳውድ ምንድን ነበር የሚጾሙት? እነ ኢሳ ምንድን ነበር የሚጾሙት? የተጠቀሱት እንዳለ ቁርአን ላይ ከመጽሐፍ ቅዱስ ቀነጫጭቦ የወሰዳቸው ታሪኮች በሙሉ እነዛ ሰዎች የሚጾሙት ጾም ምንድን ነበር? ለምን ቁርአንና ግልጽና የተብራራ ነው ብላችሁ ስለምታምኑ ማለት ነው። አንድ ማስረጃ ብታመጡ ደስ ይለናል። ከሙሐመድ በፊት የነበሩት ጾም የተደነገገባቸው እነማን ናቸው የሚለውን እዚህ ጋር ታላቁ ሙፈሲር ጠበሪ ሲያብራራ ምን ይላል? ሉክ ኦ ዩ who should be lived fasting prescribed for those before you ምንድነው ከዚህ በፊት ለነበሩት ጾም ተደነገገ የሚለውን ሲያብራራ as for those before us ከኛ በፊት የነበሩት የተባሉት ይላል they were Christians ክርስቲያኖች ነበሩ። በደንብ አስተውሉ። እዚህ ጋር ምን ይሰጠናል? አንድም ከእስልምና በፊት የነበረው እምነት ማን ነው ማለት ነው? ሲጾሙ የነበሩት ክርስቲያንና ይሁዶች ናቸው። ስለዚህ እስልምና የለም ማለት ነው። ከእናንተ በፊት እምነት ጾም እንዲጾሙ የተባሉት የሚጾሙት እነማን ናቸው ሲል ክርስቲያንና ይሁዶች ናቸው። ለዚህ ነው እስልምና በኋላ የመጣ ነው የምንላችሁ። ቀጥል። ምንድነው እነዛ ጾም የተደነገገባቸው ክርስቲያኖች ነበሩ ይላል። ረመዳን was prescribed for them ረመዳን መጾም ለነሱ ተደንግጎ ነበረ። ረመዳን መጾም ለነሱ ተደንግጎ ነበር ብሎ ይናገራል። and it was prescribed for them not to eat እንዳይበሉ ኖር ድሪንክ አፍተር ስሊፒንግ ከተኙ በኋላ ደግሞ እንዳይመገቡ። ሙስሊሞች ሌሊቱ ሙሉ ይበላሉ። ከዛ በፊት የነበሩ ክርስቲያኖች ረመዳንን የታዘዘባቸው ሌሊቱ ሙሉ ከተኙ በኋላ ተነስተው እንዳይበሉ ተደርገው ነበር ይላል። ኖር ቱ ሃቭ ሴክሹዋል ሪሌሽን ዊዝ ውመን ከሴቶቻቸውም ጋር ወሲብ እንዳያደርጉ ታዘው ነበረ። ሙስሊሞች ዛሬ ሌሊት ያደርጋሉ፣ ሌሊቱ ሙሉ ያደርጋሉ። ልክ ከምሽት እስከ ንጋት ድረስ ባለው ሰዓት ቁርአን እንደፈቀደላቸው ከሚስቶቻቸው ጋር መገናኘት እንደፈቀደላቸው ይናገራል። ነገር ግን ጉድ እኮ ነው ይሄ። ምንድን ነው አይፈቀድም። እነሱ ሲያወሩ ተረት እያነበባችሁ ነው፣ እኛ ብቻ እንደመጥ እኮ ነው የምትሉት። ለምን እኮ እነሱ ሲያወሩ ተረት ትላላችሁ፣ እናንተ ስታወሩ ልደመጥ ብቻ አትበሉ፣ አዳምጡ እንጂ። እኛ እኮ እያነበብን ነው። እነሱ እኮ ተረት ነው የሚያወሩት። መረጃ የለም። መረጃ ከፊስ ይኸው እኛማ እያነበብን ነው። አይደለም እነሱን ለምን ታስወርዳለህ? ሚዩት እያስ እኔ ብቻ ላውራ። እኔ ብቻ በቃ አሁንስ ቀጥል። ክርስቲያን አንብበው ጨርስ። አንዴ ላንብብላቸው። ምንድነው እንዳይበሉ እንዳይጠጡ ወሲብም እንዳያደርጉ ተከልክለው ነበር። መቼ? ዲዩሪንግ ደ መንዝ ኦፍ ረመዳን። እነማ? ክርስቲያኖቹ ማለት ነው። ፋስቲንግ ኢን ረመዳን ቢካም ዲፊካልት ፎር ክርስቲያንስ። ከዛ በኋላ ይህን ረመዳን ጾም የታዘዘባቸው በጣም ከበዳቸው ይላል። በጣም ከበዳቸው። የታዘዙት 30 ቀን እንደሆነ ከላይ ከፍ ብሎ ይናገራል። አሳያቸዋለሁ። 30 ቀን እንደነበረ ታዞላቸው ነበር። ይሄ ከበዳቸው። ኤንድ ኢት ኪፕ ቼንጂንግ ፎር ዘም ቢትዊን ዊንተር ኤንድ ሰመር። ከዛ በኋላ ጾሙን ወዴት አደረጉት? በክረምትና በበጋ መካከል የአየር ሁኔታው እንዲስማማቸው አድርገው ራሳቸው ለወጡት። when they saw this they gathered and instituted a fast during the period of between winter and summer እንዳልኳችሁ ማለት ነው። በበጋና በክረምት መካከል አደረጉት። and they said ከዛ እንደዚህ አሉ እነማ? ክርስቲያኖቹ ሲከብዳቸው we will add 20 days to atone for what we have done አሁን እኛ ላደረግነው ወንጀል 20 ቀን ያህል እንጨምራለን። ከስንት ቀን ላይ? ከ30 ቀኑ ላይ። ስለዚህ 50 ቀን መጾም ጀመሩ ማለት ነው። ስለዚህ አሁን ፋሲካን እየጾማችሁ ያላችሁት ጨምራችሁ ነው። 15 ቀን ሰርች እያደረግን ማንበብ እንችላለን። ብዙ መትቸገር ሰርች እያደረገ ማንም በጎግል እየተረጎመ ኩንፋያኩን ማንበብ ስላልቻላችሁ እኮ እያነበብንላችሁ ያላችሁት። ቀጥል። ሜይ ቢ እዚህ ላይ ሀሳብ ካላቸው መቀጠል ይችላሉ። ስለዚህ 50 ቀን እንዲጾሙ ተደረገ ነው።
አሁን እንግዲህ እነዛ ክርስቲያኖቹ 1 ወር ታዘው ነበረ፣ ስለከበዳቸው ወደ 50 ቀን አደረሱታል። ይሄ ራሱ ኢሎጂካል ነው። በነገራችን ላይ 30 ቀን ተሰጥቶ ከበደ ብለህ 50 ቀን ማድረስ ራሱ ምን ማለት ነው? በጣም እኮ ነው ጭንቅላታቸው የሚያስቀኝ። ሰው ሲከብደው ይቀንሳል እንጂ ቁጥር ይጨምራል አይመጣውም እኮ። ስለዚህ አሁን ክርስቲያኖች ተፈርዶባችሁ ነው እያላችሁ ነው። በጾም ወቅት ላይ እንዳበሉ እንዳጠጡ ተከልክላችሁ ወሲብም እንዳታደርጉ እናንተ ስለተከለከላችሁ ነው። ይህንኑ ደግሞ አላህ የፈቀደላችሁን ጣፋጭ የሚለው ሱራ 5:87 ክፈተው ቁርአን። እርም አታድርጉ። ክርስቲያኖቹ እንደዚህ እየጾሙ ነው፣ ወሲብም አያደርጉም። ስለዚህ እኛስ ብለው ሲሉ አንድ ጥያቄ ልጠይቅህ እኔ አንድ ጠይቃለሽ። ቀጥይ። ፈተልና ክርስቲያን ቀጥይ። ማለት ጥያቄ አይደለም። አንተ አላማክ ምንድን ነው? ሰውን ወደ አንተ መውሰድ ነው ወይንስ ዝም ብሎ ማሰደብ? እዚህ ጋር አደባባይ ላይ ዝም ብሎ ሰው ማንቆሸሽ ነው? የሆነ አላማ ይኖርሃል። ይሄንን ስራ እዚህ ጋር ወጥተህ ቁጭ ብለህ ስትሰራ የሆነ አላማ ይኖርሃል፣ በተስፋ ማለት ነው። ለምሳሌ አስረድተህ ተናግረህ እዚህ ውስጥ ብዙ ሰው መሄድ ይችላል፣ ግን ስለ አንተ ምንም የምታወራው ነገር የለም። እኔ ብዙ ጊዜ እየተከታተልኩህ ነው። ምንም የምታወራው ነገር የለም። ብቻ መሐመድ እንደዚህ ያለ እንደዚህ ያለ እሺ በቃ አሁን እኮ ይሄ ትክክል እንዳልሆነ ገብቶሻል ማለት ነው። ስለዚህ አይደለም በስነ ስርዓት እሺ፣ ስለ ቁርአን ነገርከኝ። ለምሳሌ ንገረኛ ስለ አንተም አንድ እየነገርኩሽ እኮ ነው እኛ ስጋ ስለማንበላ በጾም ሰዓት ላይ እንደዚህ አይነት ነገር ስለማናደርግ የእናንተዎቹ ደግሞ ስላልቻሉ መሐመድ ምን አመጣ? መገለጥ ምን ሚል እናንተ ያመናችሁ ወይ አላህ ለእናንተ የፈቀደላችሁን ጣፋጭ እርም አታድርጉ። ጣፋጭ የተባለው ከሴቶች ጋር መገናኘቱን ማለት ነው። አላህ ፈቅዶላችኋል፣ ለእናንተ ተፈቅዷል። ክርስቲያኖች ፕሊስ ክርስቲያኖቹ ይጾሙ ነበረ በጊዜው። ሳቦቹ ክርስቲያኖቹ ይጾማሉ፣ ወሲብም አያደርጉም፣ ስጋም አይበሉም፣ እንደዚህ ያደርጋሉ። እኛ እንደነሱ እንሁን እንደ ብለው ሲሉት ኖ እነሱ እንደዛ እንዲጾሙ ስለታዘዙ ነው። እናንተ ደግሞ ስለ ቁርአን እንደዚህ ማለት ነው። ይሄ መገለጥ አይደለም። እስቲ አውራ መጽሐፍ ቅዱስ ክፈት አንዳንድ ቀን። ሁሌ መሐመድ እንደዚህ ያለ ስለ ወሲብ እያልኩ እንዳታውራ፣ ይቅርታ አታውርደኝ። እሺ አታውርደኝ። ጥያቄ ካለሽ ቀጥ ያልኩሽ እኮ ምንድነው የምታደቅሽብን? ማናትሽ ታሽ እሺ እኔ አሁን መጽሐፍ ቅዱስ ክፈትና አውራ። ከዛን ቀጥሎ ነው እኔ አውርቻለሁ ጨርሻለሁ ስለ ቁርአን ባለው አይደለም ብለሃል። ግን ስለ መጽሐፍ ቅዱስ ማወቅ ፈልጋለሁ። ምንድነው ማወቅ ፈልጋለሁ? አያስቅም እኮ እንዴት አይነት ከቁርአን ጋር እንዴት ንጽጽር ኖሮት በዚህ ልክ እንደዚህ ልታምን እንደቻል እኔም ማመን ፈልጋለሁ። ጥያቄ ካለሽ እኮ ቀጥይ። በቃለሽ ምንድነው ኩን ፈይኩን? እኔ አላኮረፍኩኝም፣ እየጠየኳችሁ ነው። መጽሐፍ ቅዱስ ማወቅ ፈልጋለሁ። የለኝም አሳውቀኝ፣ ከዛም እናይበት ይሆናል። ከባድ አይደለም። እኔ ግልጽ ጥያቄ ነው እየጠየቅኩ ካለሁት። ማለት ማወቅ ፈልጋለሁ። እኔ የትኛውንም ሃይማኖት ጥያቄሽ ምንድነው? ጥያቄ ካለሽ እኮ ቀጥ ያለሽ እኮ ጥያቄ መጽሐፍ ቅዱስን ማወቅ ነው እኮ። ምን አሁን ለምሳሌ ቁርአን ላይ እንደዚህ ነው እንደምትል መጽሐፍ ቅዱስም እንደዚህ ነው ብለህ ንገረኝ። ከዛም እኔ ኦኬ መልካም እሺ። ኢንጀነራል መጽሐፍ ቅዱስ እኛ ስንል እየከፈትክ እንደው እንደ ቁርአን እየከፈትክ ነው የምታስረዳኝ። አነጻጽሬ ያንተ ነው አምናለሁ። ወላሂ ጌታ ሆይ እኮ አዳምጪ እሺ። ያልሽ እስልምና ቁርአን ስንል ቁርአን በመሐመድ ላይ ወረደ ማለት ነው። መጽሐፍ ቅዱስ ስንል ግን እኛ ምንድነው አንድ ሰው ላይ ወረደ ሳይሆን ብዙ የነቢያቶች ጽሁፍ ነው። ብዙዎቹ በመሐመድ ብቻ በሳቦቹ የተጻፈን እንደ ቁርአን ማለት ሳይሆን የሙሴን አለን፣ የዳዊት አለን፣ የሰለሞን አለን፣ ኢሳያስ አለን፣ የሕዝቅኤል አለን፣ ዕንባቆም አለን፣ የሕዝቅኤል አለን፣ የዩኤል አለን፣ የአስቴር አለን። እንደዚህ እያለ የተለያዩ መጽሐፍቶች ነው የኛ። እናንተ ጋር አንድ ቁርአን ነው የመሐመድ ብቻ ነው። የተለያዩትን አስረድተን ንገረኛ። እኔ እኮ መረዳት ፈልጋለሁ፣ ማወቅ ፈልጋለሁ። ቆይ አስረዳዎች ነው እነኚህ ነቢያቶች እና አንድ ሚኒት አድርገው። ኦኬ እነኚህ መጽሐፍቶች ሁሉ በእነኚህ ሁሉ እናምናለን፣ በእነኚህ ሁሉ እንመራባቸዋለንም ማለት ነው። ስለዚህ መጽሐፍ ቅዱስ ስንል ጄኔራል ስለሆነ ስፔሲፊክ ጥያቄ ካለሽ ልቀበልሽ ያልኩሽ ለዛ ነው። ስለዚህ ፕላስ ደግሞ በአዲስ ኪዳን ስንመጣ ደግሞ ዮሐንስ ወንጌል አለ፣ ማቴዎስ ወንጌል አለ፣ ሉቃስ አለ፣ ማርቆስ አለ። ወንጌል ብቻ መልእክታት
መልእክታቶች አሉ፣ ራእይ አለ፣ የሐዋርያት ሥራ አለ። እነኚህ ሁሉ መጽሐፍቶች ነው። መጽሐፍ ቅዱስ ስንል የተለያዩ መጽሐፍቶች ስብስብ በተለያዩ ሐዋርያትና በነቢያት የተጻፈ ማለት ነው። ቁርአን ግን በአንድ በሙሐመድ ላይ ብቻ የወረደ ነው። ስለዚህ የሁሉንም ታሪኮች ሙሐመድ ነው የሚነግርሽ አንቺ። እኛ ግን ስለ ሙሴ ራሱ መጽሐፍ አለ። ስለ ዳዊት ራሱ የጻፈው መጽሐፍ አለ። የሙሴ መጽሐፍ ምን ይላል? የዳዊት መጽሐፍ ምን ይላል? ንገረኝ። እኔ አስረድተ እንደ ቁርአኑ እየተነተነ የዳዊት መጽሐፍ ለምሳሌ ንገረኝ። ኦኬ ጎበስ። የሙሴ መጽሐፍ በእናንተ ተውራት ተብሎ ይታመናል ማለት ነው። የኦሪት ተውራት ወይም ደግሞ የህግ መጽሐፍቶች ብላችሁ ታምኑታላችሁ። በቀራ እንትን ላይ ታገኘዋለሽ። ሜይ ቢ ይህንን ቼክ ማድረግ ከፈለግሽ ሱራ 5 ከ44 እስከ 46 የተውራት ባለቤቶች በተውራት ይፍረዱ ስለሚል በኢሳ ላይ የወረደ ደግሞ ብለሽ የምታምኙ እኛ ምናምነው ወንጌል የምንለውን ኢንጅል ብለሽ ታምኛለሽ። እሱም ደግሞ ሱራ 5 47 ላይ ታገኘዋለሽ። ዘቡር የሚባል አለ በዳዊት ላይ የወረደ የዳዊት መጽሐፍ ማን ነው ያልሹ። እኛ ደግሞ ምን ብለን እናምናለን? እሱን መዝሙረ ዳዊት ብለን እናምናለን። እናንተ ዘቡር ብላችሁ ታምናላችሁ። እኛ ዘቡር ብለን ብቻ ስሙን ብቻ አይደለም እናምነው፣ ዘቡር የሚባለው መጽሐፉ አለን። እኛ ዘቡር የሚለው መጽሐፉ አለን። አንቺ ሱራ 4 136 ላይ በመጽሐፉ እመኚ ተብለሻል። በየቱ? በዘቡር፣ በተውራት፣ በኢንጅል በእነኚህ እመኚ፣ በሁሉም መጽሐፍቶች ሳታዳይ እመኚ ተብለሻል። ስለዚህ እነኚህ መጽሐፍቶቹ እኛ ጋር አሉ፣ በእነኛ እናምናለን። ነገር ግን እያንዳንዱን አሳየኝ ከሆነ ዛሬ አይደለም የዛሬ ዓመትም እንደዛ እንጨርስም። ስፔሲፊክ ጥያቄ ከዛ ውስጥ ካለሽ እቀበልሻለሁ፣ ካልሆነ ግን አስቸጋሪ ነው። ትምህርት ከሆነ አሪፍ ነው። እና እናንተ የምታምኑት በማርያም ነው፣ በኢሳ ነው፣ በኢየሱስ ነው? በማን ነው የምታምኑት? ወይ ማለት እኔ ማመን ማለት ነው እንዳላችሁ ነው የማውቀው። ማመን ማለት ነው ማለት ነው። ወይ እኔ አሁን አንቺ ሰው ነሽ ብዬ አምናለሁ። ኩን ፈየኩን የምትባለው ነች እያወራችኝ ያለችው ብዬ አምናለሁ። ማመን ማለት ነው ማለት የምትጸልየው የምታምነው ይሆናል አይደል? በቃ አምላክ የምትለው ጌታ ማን ነው? ያንተ የእናንተ ማለት ነው። ለምሳሌ እኔ 3 ጌታ እንዳላችሁ ነው የማውቀው። መልካም እሺ፣ አንቺ ነው የምታውቂው። እኛ ካላልንሽ አንቺ የምታውቂው ለእኛ መልስ አይሆንም። ኤፌሶን ምዕራፍ 5 ቁጥር 4 ላይ ሲናገር አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ አለ ይላል። አንድ ጌታ ብለን ነው ምናምነው እኛ። ስለዚህ የአንቺ የምታውቂው ለእኛ እምነት አይሆንም። ሜይ ቢ የምትጸልዩ ስትይ ከምን እንዳመጣሽው አለውኛል ባላቅም። ስለዚህ እኛ አንድ ጌታ፣ አንድ ሃይማኖት አለ፣ አንድ ጌታ አለ ብለን ነው ምናምነው። በደንብ አስበይ፣ አንድ ጌታ። ስለዚህ ማርያም ምናምን ያልሽውን ማርያም እሷ ጌታ ነች አላለም፣ ወይም እሷ ደግሞ አምላክ ነችም አልወጣንም አላለም ማለት ነው። አብም መንፈስም ቅዱስም ነው የሆነ ብቻ አንድ ነው ብላችሁ ነው የምታምኑት። እኔ አላቅም ብያለሁ። ምንም ነገር ማወቅ ፈልጋለሁና። እሺ ጎበዝ፣ እንደዛ ከሆነ እኛ አንድ አምላክ ነው የምናመልከው፣ አንድ ጌታ አንድ አምላክ ነው የምናመልከው። ነገር ግን በአካል 3 ብለን እናምናለን እንጂ 3 አምላክ ብለን አናምንም። ትጸልያላችሁ ምናምን እንዳልሹ ግን ሜይ ቢ ሱናን ናሳኢ 29:19 ላይ እናንተ ለጥቁሩ ድንጋይ ትጸልያላችሁ፣ ጥቁሩ ድንጋይ ደግሞ ኃጢአትም ይቅር ይላል፣ በቂያማ ቀን ምላስና አፍ ይዞ ይመጣል ብላችሁ ታምናላችሁ። እኛ ኃጢአት ይቅር የሚለው ኃጢአትን የሚያሰሪያው ፈጣሪ ብቻ ነው ብለን እናምናለን። ስለዚህ ኃጢአታችንን ይቅር እንዲለን እንዲምረን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። ፈጣሪያችሁ ማን ነው? ኃጢአት ይቅር እንዲለን ብለን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። እሱም አንድ ፈጣሪ ነው። ፈጣሪያችሁ ማን ነው? ኢየሱስ ነው። ኢየሱስ ቃል ነው፣ በስጋ የተገለጠ የማርያም ልጅ ነው። ቃል ስግው ቃል ኢየሱስ ተብሎ ይጠራል። እግዚአብሔር ነው። እግዚአብሔር ፈጣሪያችን ነው። እግዚአብሔር ማለት ደግሞ ማን ነው? እግዚአብሔር ማለት ማን ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ምንጠራው እግዚአብሔር ተብሎ ይጠራል። ኢየሱስ ደግሞ ቃል ነው። ኢየሱስ ደግሞ የአብ የባህሪ ቃሉ ተብሎ ይጠራል። አምላካችን ቃል አለው ብለን እናምናለን። ብረመሰው ያሁን አብ የባህሪ ልጁ ማን ተብሎ ይጠራል? የአብ የባህሪ ልጁ ኢየሱስ ክርስቶስ የአብ የባህሪ ልጁ ነው። ወይንም ደግሞ የአብ ልጅ ማን ነው? ቃል ነው። ቃል የአብ ልጅ ነው ማለት ነው። ወልድ የአብ ልጅ ነው። ሶሪ። ስለዚህ ወልድ የአብ ልጅ ቃል እርሱ ሁሉን የፈጠረ ሁሉን ያስገኘ ማርያምን ከፈጠራት በኋላ በስጋ ተገልጧል፣ በስጋ ታይቷል ብለን እናምናለን። እሱ ማን ተብሎ ይጠራል? ስጋው ቃል ኢየሱስ ክርስቶስ ተብሎ ይጠራል። እሺ አምላካችን በደንብ ግልጽ ላድርግልሽ በቀላሉ እግዚአብሔር ነው ብላችሁ ታምናላችሁ።
ከዛም በቃልም ታምናላችሁ በማርያምም ታምናላችሁ። ቆይ ቀደም ማርያምን ነጥይ ብዬሻለሁኝ። በደንብ አስተውይ። አምላካችን አንድ አምላክ ነው። አምላካችን ግን ቃል አለው። በደንብ አስተውይ። አምላካችን ቃል አለው። አምላካችን ቃል አለው። አምላካችን ህይወት አለው። ህይወት አለው፣ ቃል አለው። በደንብ አስተውይ። አምላካችን ምን አለው አልኩሽ? ቃል አለው አልኩሽ አይደለ? እሺ። አምላካችን ሕያው ነው፣ ህይወት አለው አልኩሽ አይደለ? ስለዚህ ቃሉን ምን ብለን እንጠራለን? የአብ ልጁ። ቃሉ ፍጡር አይደለም ብለን እናምናለን። የአብ ልጅ ነው ብለን እናምናለን። የባህሪ ህይወቱን ደግሞ ማን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። የአምላካችን የአብ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። የአብ የባህሪ ቃሉን ደግሞ ወልድ ልጁ ብለን እንጠራለን። ስለዚህ ሶስት አካል ስንል ቃሉን፣ ልቡን ወይም ደግሞ አብን እና ስንፋሱን ወይም ደግሞ መንፈስ ቅዱስን ነው። አንቺ አላህ አለ አይደለ? አላህ አለ አይደል? ወይ ማርያምን ታያት አላህ አለ አይደል? አንቺ ጋር እሺ፣ አላህ አለ አይደለ? አላህ ቃል አለው የለውም? አላህ ቃል አለው የለውም? እኔ አላቅም ብዬሃለሁ። ማለት እኔ የትኛውን ሃይማኖት እርግጠኛ አድርገህ ካሳየኝ ያምነው። በቀላሉ ላስረዳሽ። አላህ ቃል አለው ተብሎ የሚታመነው ቃል ከሌለው ዲዳ ነው የሚሆነው። ቃል የለውም ካልሽ ዲዳ ነው። ቃል አለው ተብሎ ይታመናል። ቁርአን ያላህ ቃል ነው ተብሎ ይታመናል። ቁርአን ፍጡር ነው ወይ ብትያቸው ማንኛውም ፍጡር አይደለም ነው የሚሉሽ። አላህ አለ፣ ቁርአን ደግሞ ያላህ ቃል ነው፣ ፍጡር አይደለም ይሉሻል። ኦኬ፣ ቁርአን ፍጡር ካልሆነ ያላህ ቃል ከሆነ ይሄ ቁርአን ፍጡር ካልሆነ አላህ ነው ቁርአን? ኖ አላህ አይደለም ቁርአን። እና ምንድን ነው? ያላህ ቃል ነው። ፍጡር ነው? ፍጡር አይደለም። አላህ ፍጡር ነው? ፍጡር አይደለም። ቁርአንስ ፍጡር አይደለም። ስለዚህ ሁለት ፍጡር ያልሆኑ አሉ ማለት ነው። መልካም። አላህ ህይወት አለው የለውም? ሕያው ነው አይደለም? አላህ ሕያው ነው አይደል? ህይወት የለውም ካልሽ ድንጋይ ነው ማለት ነው። ወይንም ደግሞ ግዑዝ ነገር ህይወት የሌለው ሙት ነው። ሕያው ከሆነ ያንን ህይወቱ ምንድን ነው? አላህ ሩህ አለው አይደለ? ሩሁ ወይንም ደግሞ የአላህ መንፈሱ ምን ብለሽ ነው የምታምኘው? ህይወቱ ብለሽ የምታምኝ ከሆነ ስለዚህ እኛ ሶስት ስንል ህይወቱን ቃሉን ቆጥረን ነው። እሺ እንደዛ ከሆነ እሺ፣ ስለ ኢየሱስ ነገርከኝ፣ ቃል ነው። እሺ ማርያምስ? ማርያም የተመረጠች ንጽሕት ቅድስት እናት ነች። ኢየሱስን በስጋ የወለደች። ታዲያ እንዴት ሶስቱንም አንድ ላይ እኩል አድርጋችሁ ማመን ትችላላችሁ? ከማን ጋር? ማርያምን ማምለክ እንዴት? ለሁሉም አንድ ላይ ማና ማንን? ፈጣሪያችሁን እግዚአብሔራችሁን ኢየሱስን ቃል ያልከውን በደንብ እሺ፣ አስተውይ ጎበዝ። ኢየሱስ ስግው ቃል ነው፣ በስጋ የተገለጠ ቃል ማለት ነው። አስቀድሞ ምንም አልነበረም። ምንም ባልነበረበት ሰዓት ላይ አምላካችን ብቻ በነበረበት ላይ ምን አለ? ቃል አለ። አምላካችን አብ ምን አለው? ቃል አለው፣ ህይወት አለው፣ የባህሪ ህይወት እስትንፋስ አለው፣ መንፈስ ቅዱስ። ነገር ግን ዘመን ከመጣ በኋላ ትውልድ ከመጣ በኋላ ፍጥረት ከተፈጠረ በኋላ ያ ቃል በደንብ አስተውይ። ያ ቃል የአብ የባህሪ ቃሉ ልጁ ማርያምን ፈጠራት። ሁሉን የፈጠረው ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ የተፈጠረው በእግዚአብሔር ቃል ነው። ሁሉ ያለሱ በእግዚአብሔር ቃል ያልተፈጠረ ምንም የለም። ስለዚህ ሁሉ ከፈጠረ ቃል የምትሉት ኢየሱስን ከሆነ ኢየሱስ ጌታ ነው ያድናል የምትሉት አዳምጪ። ቃል ስለዚህ ሁሉም ፈጠረና በደንብ አስተውይ። ማርያምንም ቃል ፈጠራት ማለት ነው። ያለ ቃል የተፈጠረ ምንም ነገር የለም። ነገር ግን ቃል በስጋ ተገለጠ። ከማርያም ስጋና ደምን ተካፍሎ ማይታየው፣ ማይዳሰሰው፣ ማይነካው አጭር ቁመት፣ ጠባብ ደረት ምናምን ተብሎ ማይነገርለት መለኮት በስጋ ከማርያም ተገለጠ ማለት ነው። በስጋ ታየ፣ ተዳሰሰ ብለን እናምናለን እኛ። ለምሳሌ በቀላሉ ልጠይቅሽ፣ እናትሽን ትወጃታለሽ? በጣም። ለእናትሽ የሆነ ደብዳቤ ወረቀት ላይ ብጽፊ፣ ደብዳቤውን ለክርስቲያን ብልኪለት፣ ለእናትሽ ሄዶ ቢያደርስ ያንን ደብዳቤ ለእናትሽ የጻፍሽው ቃል ወይም ደግሞ
ወረቀት ላይ ያሰፈርሽው ነገር ከአይምሮሽ ውስጥ ይጠፋል? አይጠፋም። ደረሳ እችላለሁ ግን ረሳለሁ። ለጊዜው እንያዘው። አሁን አይምሮሽ ውስጥ አለ። ቃሉን ግን ለክርስቲያን ላክሽለት እና እማወድሻለሁ የሚል ለክርስቲያን ላክሽ አይምሮሽ ውስጥ አለ። ቴንክ ዩ። አይምሮሽ ውስጥ እያለ ማየት እችላለሁ እኔ? አትችልም። መንካት እችላለሁ? አይቻልም። ኦኬ። ወረቀቱ ላይ የጻፍሽውንስ ማየት እችላለሁ? አትችልም። ወረቀቱ ላይ የጻፍሽውን ማየት አልችልም? ማየት ማለት እኔ እንደ አደራ ነገር ካላልኩ ነው ተተሰጠኝ። ወረቀቱ የሚታይ ነው አይደለ? ወረቀቱ ላይ ያለው ቃል ሊታይ፣ ሊነካ፣ ሊዳሰስ ይችላል። አይምሮሽ ውስጥ ያለው ግን ሊታይ አይችልም። ምን ላስረዳሽ መሰለሽ? ስለዚህ ቃል የማይታይ የማይዳሰስ በአብ እቅፍ የነበረው በሚታይ በሚነካ በሚዳሰስ ስጋን ተዋህዶ ተገለጠ። በደንብ አሰቢ። ወረቀቱ ላይ ቃልሽ ሲሰፍር ከአይምሮሽ አልጠፋም። አይምሮሽ ውስጥ እያለ ወረቀቱ ላይ ሲመጣ ከዚህኛው ተወገደ ማለት አይደለም። ወረቀቱ ላይም አለ፣ እዚህም አለ። ስለዚህ ቃል በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለው በስጋ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል ቆላስይስ ምዕራፍ 2 ቁጥር 9 ላይ። ስለዚህ በስጋው የመለኮት ሙላት ተገልጦ ያ ስጋው የሚታይ የሚዳሰስ የሚነካ ነው። ቃል ግን አስቀድሞ የነበረ ነው። ወረቀቱ ላይ አንቺ ቃልሽን ከማስፈርሽ በፊት ቃሉ አይምሮሽ ውስጥ ነበረ። በደንብ አስቢ። ቃሉ አይምሮሽ ውስጥ የነበረውን ወረቀቱ ላይ ያሰፈርሽው አይምሮሽ ውስጥ አስቀድሞ ነበር አይደለ? ስለዚህ ወረቀቱ ላይ ሲሰፍር አይደለም ቃል የተፈጠረው ማለት ነው። ስለዚህ ቃል ምንድነው? እሱ ይሄ ምሳሌ ሁሉ ፐርፌክት ነው ማለት አይደለም። ስለዚህ ቃል ግን የእኛ ቃል ዝሮ ቃል ነው። የፈጣሪ ቃል ግን አካላዊ ቃል ነው። መፍጠር፣ ማስገኘት፣ ማድረግ የሚችል ነው። ያ አካላዊ ቃል አስቀድሞ ነበረ፣ ነገር ግን በስጋ ተገለጠ። ያ በምታዩ ስጋ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር የሚታይ የሚዳሰስ ሆነ ማለት ነው። ገባኝ። እሺ ኢየሱስ ማርያም እናቱ ነች አይ? ለምሳሌ ፍጡር ነው፣ እሱን እንደ ጌታነት ነው የምታምኑት? እሱ ፍጡር ነው ዋናለሽ። ተወልዷል አይደል? ተረግዞ ተወልዶ ከሆነ ፍጡር ነው የሚሆነው። ቅድምም ብዬ አስረዳውሽ ቃል ነው ብዬ አስረዳውሻል። ቃል ስጋ ሲሆን ብዬ አስረዳውሻል። ከእሷ የተገለጠው የተወለደው በስጋ የተገለጠው ምንድን ነው ብዬ አስረዳውሽ። እሷንም የፈጠራት ቃል እርሱ ከእሷ ስጋና ደምን ተካፍሎ ተወለደ አልኩሽ። እሷንም ያስገኛት የፈጠራት ቃል ነው። ያ ቃል ደግሞ ክርስቶስ ማን ነው? ስግው ቃል ነው። መለኮት የተዋሃደው ቃል የተዋሃደው ስጋ ነው። ስለዚህ ስግው ቃል እንደመሆኑ ደግሞ ቃል ደግሞ የሁሉ ፈጣሪ እንደመሆኑ እሷንም የፈጠራት ነው ማለት ነው። እሷንም ያስገኛት ነው ማለት ነው። ኤኒዌይስ ትምህርት ከፈለግሽ እሺ ክርስቲያንን አውሪው በውስጥ ያስተምርሽ አይሻልም? ግን ማለት ነው አንድ እኔ የምልክ አንድ ሀሳብ ቢኖረኝ ማለት ነው ቴሌግራም ላይ እናወራለን። እሺ አንድ የምልክ ነገር ቢኖር ለምሳሌ እዚህ ውስጥ ዝም ብሎ የሚያውቀውም ያወቀ የሆነ ዝም ብሎ ሰው ይገባል። ግን አንተ ስለማንም ምንም ነገር ሳትጠይቀው ለአንድ ሰው የጀመርከውን ጥያቄ በዛም ላይ ታስቀጥላለህ። ከይቅርታ ጋር አንድ ያዳምጠኝና ማለት ነው አንድ ነገር ስትሰራ አስተያየት ያስፈልግሃል። ግልጽ ነው። ከዛ ደግሞ መደማመጥ። እሺ በቃ የዛሬ ነገር ካለ አይደለም የሆነ ነገር ካለ ለምሳሌ አንተ ዝም ብለህ እዚህ ጋር እያወራ ከሆነ ሰውን የማትተራዳበት መንገድ ላይ ዝም ብለህ ካወራ ምንም እንትን አይልም። የሆነ ሰው ማስረዳት ካልቻልክ ምንም ጥቅም የለውም ዝም ብሎ እዚህ ጋር ማውራት ማለት ነው። ስለዚህ ብዙ ልጆች ሊያስረዱክ እየሞከሩ ነው። እሺ በቃ እናመሰግናለን። አትሰማም። እናመሰግናለን። አዳምጥ ብቻ ነው የምትለው። እነሱ አክብረው በስነ ስርዓት አንድ ቃል እንኳን ስድብ አይወጣቸውም። ሰው አታመናጭቅ፣ አትስደብ። ኧረ ተይ ተይ። እኔ አሁን አንቺ ሰደብኩሽ ኩን ፈይኩን እኔ አይደለም። እኔ ከቀድም ብዙ ልጆችን ሚዩት ይዘህ ምናምን ነገር በቃ ብዙ ነገር አይቻለሁ እና እንደዚህ አይደለም። በቃ እሺ ታያቸው። የቀድሙ ሰዎቹ ፈርደዋል፣ አይተዋል። ሰዎቹ መንገር አያስፈልግም። በቃ ታያቸው እነሱ። ኤኒዌይስ ክርስቲያን ፓራፍሬዝ ታደርገዋለህ። ይብቃል። ያ ትንሽ እንቀጥል እስኪ። እስካሁን ምንም የተመለሰ እኮ መልስ የለም። እፎይ ምናልባት እስኪ እንፈልግ መልስ
አንተ ይቅርታ በጣም አበዛሁኝ። አንድ ይቅርታ አንድ ነገር ማለት ነው። አንተ እዚህ ጋር የምታወራው ሰዎችን ወደ አንተ ለመውሰድ ነው ወይስ ማመላጨት ፈልገህ ነው የምታወራው? መልስልኝ። ከመሐመድ ተረት እንድትወጡ ነው። ከሐሰት አስተምሮ ከአጋንንታዊ አስተምሮ እንድትወጡ ነው። በቃ ዛሲት ቶፒክ ደግባ ያ ሜቢ ኩን ፈየኩን። አሁን አንቺ ጥያቄ ስህተት ነው አስተምሮታችሁ አይደለም። እናወራለን፣ ችግር የለውም። ማን ክርስቲያን እና በቃ ይበቃሽ። ስህተት ነው አስተምሮታችሁ። ለምንድን ነው እናንተ የምታወሩት? እስልምና ከሆነ ስህተት ነው እስልምና አስተምሮ። በዛ ሰላም ናችሁ? ኦፎይ ሰላም ነኝ አለን። ሰላም ነው። እንዴት ነህ? አለው። ኦኬ ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? እኔ ነኝ። አሁን እኔ ለጥያቄ ነው መጣው ልጠይቃችሁ። እስኪ እቺ መልስልን። እስካሁን መለስን ረጅም ደቂቃ። አሁን ደግሞ እኛ ደግሞ እንጠይቅ በተራችን። ከዛ በኋላ ደግሞ አንተ ትጠይቃለህ። አሁን እኔ ልጠይቅ ስለገባው ነው። አንድ ልጠይቃችሁ መልስ። እስልምና መልስ አለው? እሱን ነግራችኋለሁ። ኦኬ እስልምና መልስ የለውም ማለት መልሱልኝ። ጥያቄ ትጠይቃለህ እኮ አትጠይቅም አላልንህም። እኔ አሁን ልጠይቅ ነው ገባው እንጂ ለመከራከር እኮ ትጠይቃለህ። መጀመሪያ እኛን ጥያቄ እስልምናን ታውቃለህ? ያውቃለሁ። በቃ እሺ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? እሱን እንደርስበታለን። እሺ አንድ ልጠይቃችሁ፣ የኔ መልሱልኝ። በምናቸው እንደሚሰሙ ግራ የሚገባ ይበላታችሁ። ይሄ አለ ናም ማን ሆነ? ሰላም ነው። ጉድ እንዴት ነህ? ሰላም። ኦኬ ሙስሊም ነህ? አይ ቲንክ ጥያቄያችንን ሰምተዋል? ይሄያ በደንብ አልሰማሁም፣ ግን ያው ሲታወሩ ነው የገባሁት። ኦኬ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ሹር አዎ። ኦኬ እሺ ሙሐመድ የአሹራን ጾም ይጾም ነበር አይደል? አዎ። ማን አዞት ነበር የጾመው? እሱ አው መጀመሪያ ሲወለድ ማለት ነው። እሺ አላህ እሱ ናም